ክሱ እንዳይቀጥል ወረቀቴ የሚንጓተተው ክሱ እንዲቀጥል ስላልተፈለገ ነው ትያለሽ እዚህ ጋር። በሌላኛው ሳይድ ግን እኔ ቴሌግራም ሪከርድ እኔ አሁን ስልኬ በአንድ ሞባይል ስለምጠቀም ለጆከር ወይም ለአንድ ሰው ልኬ ማሰማት ይችላሉ። ለሀፒ የላክሽለት ከዚህ በፊት ቮይስ እንዲሁም ደግሞ የላይቭ ስትሪም እሱ ቤት እያደረግሽ በቪዲዮ አንድ ቪዲዮ ለእኔ ደርሶኛል። እዚህ ጋር ከነሱ ጋር እዚህ ጋር ከሳሽ ተበዳይ ሆነሽ ትመጪና እዛ ጋር ደግሞ በጎን ከሱ ጋር ግንኙነት አለሽ። አንድ በወንድ ልጅ ተደፈርኩኝ ወይንም አንድ ወንድ ልጅ ያለ ፍላጎቴ ደፍሮኛል ብላ ለክስ የመጣች ሴት እንዴት ነው ከደፋሪዋ ጋር ሰላማዊ ግንኙነት የሚኖራት? ይሄ ጥያቄ ላችሁ። እሺ አሁን ለጠየቅሽኝ ጥያቄ ያኔም ቢሆን ተናግሬዋለሁ። አዲስ አበባ ቤቴም ነበረ እንደውም ስናገሩላ እኔ እረዳሻለሁ ምናምን በቃ የነበረውን ነገር ስለሚያውቅ የገባው ቀን ማግስት አፒ ላይፍ ካልገባሽ ብሎ አስገድዶኝ ገብቼ ነበረ። ስገባ አፒ ልብስ ሰጥቶኝ ነው ያንን ልብስ የለበስኩት። ላይፍ ካልገባሽ ጊፍት ካላስላክሽ ብር ካላስላክሽ ብሎኝ ላይፍ ገብቼ ነበረ። በዛ ሰዓት ደግሞ ቀን በቀን ኢትዮጵያም እያለው ላይቭ ገባ ነበረ በዛ ሰዓት እና ገቢ እኔ ሰው ጠራለሁ ጊፍት አሰጥሻለሁ ብሎኝ ገብቻለሁ። ይሄንን ነገር ደግሞ ለሁሉም ሰው ያኔም ቢሆን ተናግሬያለሁ። ያን ሰዓት ነው እሱ ቪዲዮ ያደረገኝ። ሲቀጥል ደግሞ ሚጥሚጣ እኔ አንቺም ታውቂዋለሽ እኔ አይደለሁም ቪዲዮን እርዱኝ ብዬ ያወጣሁት ሚዲያ ላይ ከወጣ በኋላ ነው። ልክ ይሄ ነገር መጥቶ እኔን ወደ ሚዲያ ሳልመጣ በፊት እራሴን መደበቅ ስፈልግ አፒ ነይና እንደዚህ ፍቅረኛ ነን በይ ሲለኝ አንተ ጋር በፍጹም እኔ ፍቅረኛ ነኝ አልልም። ከአንተ ጋር እኔ ፍቅረኛ አይደለሁም። አንተ የሚያደረከኝን ውስጥ ያውቃል። ግን ሚዲያ ላይ መውጣት አልፈልግም ተውኝ ስል ምን ተፈጠረ? መክሰስም አልፈልግም። ያን እኮ መሲንም ሁላ ስሰድባት መሲ ብሪጅስቶንም ስሰድባት ሁላ የነበረ ቪዲዮ ነበረ። አልፈልግም መጀመሪያ ብያለሁ። ከዛም በኋላ እሷ ቤትም መጥቼ ፎቶዬን ልጁ እስከሚፖስት ድረስ ሚዲያ ላይ መውጣት እንደዚህ አይነት ነገር ውስጥ መግባት አልፈልግም ነበረ። ፎቶዬን እስከሚፖስት እሱ ፎቶዬን ከፖስተ በኋላ ነው። በፍጹም ደግሞ እኔና አፒ በፍጹም አናወራም። ያን ቀን መጀመሪያ ሚዲያ እንደዚህ መሆኑን ያወቅኩ ቀን ነይ ብሎ ሲያወራኝ አዎ አውርቼዋለሁ። አልመጣም ሙሉ እኔ አንድ ያጠፋሁት ነገር የለም። ቀን እኔ እና እሱ የተተዋወቅንበትን ቀን ጀምሮ ቀን ሰዓት ካላችሁ በደንብ አድርጌ በሌላ ስልክ አንድ ስልክ ስላለኝ ይዤው መምጣት እችላለሁ። በደንብ አድርጌ ማለት ነው። ስንተዋወቅ ጀምሮ የዛን ቀን ሲለኝ ያልኩት የተባለው ነገር ሁሉ ግን እርዱኝ ብዬ መምጣቴ ደግሞ ለራሴ ላይ እንደተዋረድኩ የገባኝ በጣም ካረፈርኩ በኋላ ነው። እሱ ዝም ብሎ ሰድቦኝ ሳልመጣ ሚዲያ ላይ ተሰድቤ ባልፍ ይሻለኝ ነበር ሳልታወቅ። እውነት እኔ የሚሰማኝ አሁን ላይ ያ ነው። ለምን ብትይ እኔና አፒ ጭራሽ አናወራም። ጭራሽ እሱ የዛን ቀን ሲሰድበኝ የለጠፈው ሚሴጅ እንኳን የኔ አይደለም። በፍጹም ስልክ አመተሽ እኔ ችግር የለውም። መሲ ስቶሪ ማንንም ማግኘት ይችላል። አንዴ የተናግሬን የሚዩት ላደርግ ነው። ሚጣ ካለሽ እንትን ባያቸው አንድ ጊዜ ስራ ልጅ ስለሆነ እንዳይጣሉ እንዳይሰደዱ ለየሁሉም እድል እየሰጠሽ አነጋግሯቸው። ሀሳብ ላለው ሰው ደግሞ እድል ስጫቸውን የሚዩት አድርጊያለሁ። ሀፒ ካለክ ማለት ነው ገስት ላክና ሀፒ ግባ። እሺ ሁለተኛ ጥያቄ እኔ ሚጥሚጣ ከሀፒ ጋር ቁጭ ብዬ ማውራት አልፈልግም። አይ ኢንቨስቲጌት እያደረግን ነው አይደለ? ለምን መሰልሽ? እውነታ ካለ ቁጭ ብዬ ማውራት አልፈልግም በፍጹም። እውነታ ካለ እኔ መናገር ያለብኝን ነገር ተናግሬያለሁ። እውነታዬን ደግሞ በቅርብ ጊዜ ራሴ ሀሳብ እንስጥ። እኛ አተ ልጅ እዚህ አይደል እንዲዋልኩ እኛ ሀሳብ እንስጥ። በዚህ ጉዳይ ብዙ ጊዜ ብዙ ስንትን ስናወራበት እና ብዙ የተቻለን ሁሉ ስናደርግበት የነበር እነ ካርሎስ ካሉ ፍላወር ላኩ እየገባችሁ ሁላችሁም ሀሳብ መስጠት አለባችሁ። እኔ እውነት ለመናገር ይሄን አልጠበቅኩም። ሀፒን እናሳስራለን ብላችሁ መልሳችሁ ልጅቱን ልታሳስሯት ጫፍ ደርሳችሁ ነበር።
አንደኛ ብትነግሩን ይህን ያህል ጊዜ ከምትሸውዱን እንጻጻፋለን፣ እናወራለን። በግልጽ ብትነግሩን ያለውን ነገር እኛም እንደዚህ አንጠብቅም ነበር። እኔ ዛሬ ይህን ነገር ስሰማ በቃ የመጨረሻ ነው ሰርፕራይዝ ይሆንኩት። ፈጣሪ ነህ እንዴ! እስከ ዛሬ እርስ በርሳችሁ እየተደባደባችሁ ነው ሀፒ እናስይዛለን፣ ከዛሬ ነገኛ ሀፒ እያዛል ምናምን ስንል ሌላ ታሪክ ውስጥ ነበራችሁ። ለምን አልነገራችሁ? የዚች ልጅ በዋናነት ጥፋቷ ምንድን ነው? ነገር ልንገርህ፣ ከመጀመሪያው ሰምተህ ከሆነ መናገር ትችላለህ። አሁን ሌላ አርስት አትፍጠር። ስለዚህ ሁሉ ስለነበርንበት ሁኔታ ሲወራ የነበረው ወይ ከቪዲዮ ይኸው እየሰማዎች ነው። ኖ ሙኒት ከታች ጀምሮ እየሰማዎች ነው። ከገባሽበት ሰዓት ጀምሮ አለው ከታች ምንድን ነው የምትይው? እኔ ሳራ ሚዩታርግሽ ስንሰማችሁ ነው። ምንድን ነው የከፈቱት? በመጨረሻውን ምን ሪካርድ ሁሉ አለ እኮ የዚች ልጅ እኮ እናሳስራሻለን ምናምን ራስ አንድ ነገር ሜታ እውነቱን መናገር አለብን። በዚህ ኬዝ ስንሰራ ነበረ ሁላችንም። እስከ ዛሬ ሸፋፍናችሁ ግን ነገሩን ወደ ሌላ ውስጣችሁታል። ምን ያው ልጅቱን እኮ ቆይ ዳኒ ልጅቱን አሳስራለሁ የሚል ሪካርድ አለ እኮ ሙና ምን ሆነሽ እዚህ ጋር አስፈላጊ እዚህ ጋር እንከፍተዋለን። በምክንያት ነው ችግር የለው። ይሄንን እየሰጠኝ አንተ መረጃ እየሰጠኝ እኮ ነው። ድምፄን ቀጥታል። አንተ እንደላከችን እውነቱ ሲነገር ማዳመጥ አለባችሁ። እኛ ከእውነት ጋር ነው የምንቆመው። በስነ ስርዓት ተጠያየቁ። ስናወራ ማን ፊውቸር ገቡብኝ። ማንንም ሰው ዝቅ አላደረኩም። እኔ ያ ሁሉ ነገር ከደረሰ በኋላ ደግሞ አንቺ ትላንትና ከኔ ጎን ቁመሽ አይዞሽ መባ እኔ አልቅሼበታለሁ ስትይ የነበረውን ቪዲዮ አይተሽ ያ ሁሉ ነገር ካለፈ በኋላ ደግሞ እዚህ ጋር እንደገና ስሰደብ እኔ ስሰደብ እሬ ሼም ነው ሳቲ እንደዛ ስባል እቺ ልጅ ፐርሰናል ላይፎ አያገባንም ሳቲ ለእኔ የቆሙትን ሰዎች እንደዚህ እንዳትይ እውነት ለምን ብትይ የተባለው ነገር ይሄ ፐርሰናል ላይፍ ነው። እኔ አምኜ የተናገርኩት አንድ ነገር ልንገር በሽተኛ አለች እስከ አንድ ነገር በሽተኛ አለች የተባለው ሆልድ ኦን ኖ እኔ ባይዘዌ ይሄ አጉል እኔ ይኸውልሽ ጫጫታ እኔ በደጋፊ ብዛት ማምን ሰው አይደለሁም ወይ በኮመንት እንትን ማምን ሰው አይደለም ወይ ነው ካም ሪያሊቲ አንድ ነገር ልንገርሽ መባ አንቺ እውነት አካለሽ አቅሽን ከሃለሃ መብለሽ ትናገሪያለሽ እስካሁን ድረስ የምትጠየቂው ስምሽን የምትመልሽው አያትሽን ስም አይነት ወሬ ነው የምታወሪው። እኔ ሙኒት ነገርኩሽ እኮ እኔ ማፒ አናወራም። ስለ ሀፒ ብቻ አይደለም የምነግርሽ፣ ስለ ሀፒ ብቻ አይደለም የምነግርሽ። እኔ ሙኒትን በእናትህ ዲጄ ሙኒትን አላቃትም። እኔ አንቺንም አላቅሽም። ተበድለሽ መጣሽ እንደዚህ ሆንኩኝ መተሽ ስታለቅሺ ለማን ሰጠንሽ? ለሙኒት ሰጠንሽ አይደለም? ብርሽን ከወሰደች ብርሽን ትመልስልሻለች። አለቀ። ፓስፖርት ነው ፓስፖርት ትመልስልሻለች ዛሴት። ከዛ በተረፈ ግን የአጉልት እኔ በሀፒ ኬዝ እንደውም ሀፒን ይቅርታ ጠይቋሉ። ታምንኛለሽ? ለምን መሰለሽ? ሰው የተበደለ ሰው አሁን ምን ያህል ኤቪደንስ እኮ ነው የምልሽ። የተበደለ ሰው ከበደለው ሰው ጋር አይገኝም። በተለይ ሴት ልጅ ያለ ፍላጎታ ወሲብ እንኳን ያለ ፍላጎትሽ ተስመሽ ሰው ገላሽን ሲነካ እኔ ያለ ፍላጎት አልወድም። በቃ ሰው እንዲነካኝ አልፈልግም። እንደዛ ካረገ ሰው ጋር ስልክ ጥሪ ግንኙነት እንዳለሽ እኔ አውቃለሁ። መብትሽ ነው መካድም ምንም ማለት የአንቺ መብት ነው። አያገባኝም። ይሄ የአንቺ ከሱ ጋር ያለሽ ነገር ቆይ እኔ እንደዚህ ስሜታዊ ሚጣ እሷ እኮ የለኝም እያለችሽ ነው ካለ ነገር ሚጣ አንድ መባ አንቺ የምታውቂ ከሆነ ሚጣ ግንኙነት ካለ ምናምን ነገር የማታወጪው የማታመጪው እዚህ ላይ ሀፒም የተነገረ ነው። ከበፊትም እኔ ሲከላከል የነበረው ስላላመንኩ በፊት ተናግሬያለሁ። ሚጣም ተናግራለች። ሌላ ሰው ሜሴጅ ስልክልኝ እሷን ስጠይቃት ምንድን ነው ያለችኝ? በፊት የተነጋገርኩት ነው ስትል ዳውድም አልነበረኝ የሆነ ጥያቄ እንኳን አልፈጠረብኝም። በእሷ ስለምተማመን ማለት ነው። እሱ እንደምንተዋወቅ ማስረጃ ያሳዩ። ውጭ ደግሞ መሲል ትነግርሻለች። ሌላ ሰው እኔ ሙና ቤት ድረስ የሙናን ሎኬሽን ስጡኝ፣ ሙና ቤት ድረስ ሄጄ አስወጣታለሁ፣ ሙናን ልትገደል ልትከታት ነው ያለበት ሰበብ ምንድን ነው? አንቺ ከእሱ ጋር በነበረሽ ግንኙነት ስሰማም መጥቼ ብዬሻለሁ። አንቺ ያልኩሽ መባ ሲጀመር አንቺ ሀፒን ትወጅዋለሽ። እኔን ያልሆነ ታሪክ ውስጥ ነው የከተትሽኝ። እያንዳንዱን ነገር ትነግሬዋለሽ ብዬሻለሁ። ይሄንን ነው አይደል ለማሰማት የፈለግሽው? ሌላ እዚህ ጋር የተቀመጣችሁም
የምትሰሙም ሰዎች አንድ ነገር ልንገራችሁ። እዚህ ጋር በምትናገረው ነገር አልከስም ብያለሁ። አሁንም በዚህ የምከሰው ነገር የለኝም። ነገር ግን ብዙ ነገር ያለችውን ነገር እዚህ ጋር ማትናገር ከሆነ እኔ ሪከርዴን ይዤ ስሜ ጠፍቷል ብዬ እከሳለሁ። ይሄን አስረግጬ እነግራችኋለሁ። ይሄን ዛሬ ነው የማደርገው፣ ነገ አይደለም ዛሬ። ሙኒት እኔ አንድ ነገር የምነግርሽ እዚህ ጋር ኃላፊነት ወስደን አይደለ ያመጣናት ኃላፊነት እስካመጣናት ድረስ ትናገረው ብዙ ነገር ትናገረው። ሚጣ ኢመራትን አታውቂያትም። እኔ አላውቅም፣ ግን ሙኒት አንዴ አዳምጪ። አንቺ የልጆች እናት ነኝ። እሷ እዚህ ሚጣ ልንገርሽ፣ ሰርታ የምትሄድ ልጅ ናት አይደለም? ይሄ ነው ፕላኗ። ስራ ሰርታ የምታደርገውን አድርጋ የምትሄድ ልጅ ናት። እኔ የልጆች እናት ነኝ። መኖሪያዬ የልጆቼ ስም የሚጠራበት እኔ የምጠራበት ቦታዬ ነው አይደለም? ስሜ በምንም እንከን ሊጠራ አይገባም። በየቤቱ እንደ ህፃን ልጅ እየገባው ስለ ራሴ ክሊር አድርጌ የምወጣበት ሰበብ ምንም ነጥብ ላለመተው ነው። እዚህ ጋር እንደዚህ ብዙ ነገር አለኝ እያለች የምትለውን ነገር እስካላጠራች ድረስ አሁን የተላከልኝን ሜሴጅ ላሰማሽ። ምን እንዳለች ልንገርሽ። ከአፍሽ ነጥቀሽ ስታበያት የነበረችው ሪከርድ ደረሰኝ። ማንም አይሰማም ብለሽ አታስቢ። ከጥግ ጥግ ከሀገር ሀገር የሚሰማው ነው። ነገ የነከሊት እናት እነሱም ደግሞ የከሌ ልጅ መባላቸው አይቀርም ልጆቼ። ስለዚህ እንደዚህ ያለችውን ነገር አጠራለሁ። ካጠራች ግን ሙኒታ አንዴ ይኸውልሽ፣ አንደኛችን ልጅ የሀገርሽ ልጅ ነች፣ ኢትዮጵያዊ ሀገር ልጅ ነች ምናምን ነገር ሆልዶን ክስ ምናምን ነገር እዳዝንት ወርክ ገባሽ? ሰው ብዙ አንቺ ስደት ላይ አዝነሽ ነው ያመጣሻት፣ እኛንን ይዘሽ ሂጂ ያልንሽ። ግን በቃ ክስ የሚባለው ነገር ወደኋላ ተውና ተስማሙ። ምንድን ነው የምትፈልጉት? ሰው ይወጣልሽ ነው ቀረ አይደለ? እኔ ግን እንዲያው ምንም ቢሆን ምንም በጣም ነው የምወድሽ። ያፍሽን መንጥቀሽ ስታበያት የነበርሽ ልጅ ቲክቶክ ላይ ስታምሽ አየዋት። አየሽ፣ እቺ እኔ ወስጄ ስራ ያስቀጠርኳት የረሳኋት ልጅ ናት። ለሀገሬም ስም አትርፍ ያለሁኝ ለዚህም ስም አትርፍ ያለው። ካፌ ነጥቄ አብልቼሽ ያደረግሻትን ደግሞ እንጠባበቅ። መባ እዚህ ጋር ታጠሪዋለሽ፣ አጥሪው የኔ ስም። እዚህ ጋር ማታጠሪው ደግሞ ከሆነ ልጆቼም የስሜን ጥራት ይፈልጋሉ፣ ባለቤቴም እኔም እንፈልገዋለን። ብዙዎችን አልፍ ያለው ከብዙዎች ጋር ይቅር ተባብያለሁ። ከአንቺ ጋር ግን ኔቨር ኤቨር። ታጠሪያለሽ ስሜን ወይኔ ያጠራለሁ። ወላሂ ብያለሁ። ትሰሚኛለሽ አይደለ መባ? ሱልጣንን ይንሳኝ፣ ሴፎን ይንሳኝ። ወላሂ ልሻለሁ፣ ስሜን ያጠራለሁ። ሙኒት አብሽር፣ ይበቃል። ሚጣ ከተፈቀደልኝ አንዴ ልጠይቃት መባን። መባ ቅድም ጀምሮ ስፈልግሽ የነበረው ነገር አለ፣ ይሰማሻል? መባ አንዴ ከሚዩት ውጪ። እየሰማች ነው፣ ቀጥል። ትውጣ። መባ አንዴ ከሚዩት ውጪ። ቅድም ጀምሮ ስፈልጋት ነበር። ዲጄ ምናምን ይኸውላችሁ፣ ይሄ ነው እዚህ ጋር እቺ ልጅ አለመምጣቷ ጥቅሙ ይሄ ነበር። አያችሁ አይደል? ዲጄ ትምጣ ታውራ አላችሁ አይደል? እኔ እኮ ጥያቄ ነው ልጠይቃት ያልኩት። ብታስይዛት እኛ ኃላፊነቱን ነው። እኔ አሁን ሙኒት አሁን ብታስይዛት መባን እኛ ዘማን ነው እያልኩ ያለው። ስሜን የበደልኳትን በደል እስካጠራችና ህዝብ ሙኒት በድለሻታል እስካለኝ ድረስ አፍሬ ይቅርታ ጠይቄ እወጣለሁ። ነገር ግን እማታጠራና እንደዚህ ብዙ የሚያሳፍር ብዙ ነውር ያለችውን ነገር ማወቅ ፈልገዋል። ምን ማንም አላረገህም። ሚውት ሆነ እንዲህ ተወራ ታዲያ። ሞዴሬተሮች ቤቱን አስረብሹ። ቆይ ቴዲ አንዴ ለምንድን ነው የምንሆነ ነው ቴዲ? ባህሪ ከሄደው አሁንም ካላጠራች ከሳታለሁ። ይኸውልህ ቴዲ ምን አለ መሰለህ፣ ቅድም አንተ ቤት መታ ሙኒትን ስትወነጅላት ከመባ ጋር ሆኜ ሙኒት የታለች ስል ዘራፍ ስል ነበር። አሁንም ከሙኒት ጋር ሆነ ቅዱስ ስታወራ ነበር። ሰምቻለሁ። ልጅ መጀመሪያ ስማ ላውራበታ ቴዲ ማውራት አይደለም። እንከባበር። ይኸውልህ በተራ ነው የምናወራው። አፌላ ትሩጥ። እኔ ሳወራ አፌላ ትሩጥ።
አንተ ቤት ሆኜ ለምን አሰሙ አንዴ? ምንድን ነው ችግር? አንተ ቴዲ ትልቅ ሰው። ቴንኪዩ መባ፣ ሀሳብሽን ቀጤ። ሙኒት አትከስሽም። እዚህ ጋር ተደርጎ ሙኒት ከከሰሰች ሙኒት እኔ ግን ሀሳብ አለኝ። ጆከር አለ ግን ቤትህን ማኔጅ ታደረገው ያስወጡናል፣ ያስገቡናል። አንተን እያስገባኝ እያስወጡናል አደላ ብሩ አደላ። እኛ ሀሳብ መስጠት እንፈልጋለን። ቆይ ብሩና ፓስፖርት ያ እስካሁን ከገዝት አልወረድሽም። እኔ እስካየሁት ድረስ ማውራት ወርጄ አስገብቶ ወርጄ የምጠይቁት ብሩና ፓስፖርት አትስጣት፣ ትክሰሳት። ከዛ እሱን እኮ ነው ነገር ዝጉትና አንድ የዝጉትና በቃ ማነህ አንተ የምታዘኝ? ማነህ አንተ እኔን ለማዘኝ? አታዘኝም። ሄዲ አንዴ ቤት መጥቻለሁ ጋይስ አንዴ ቤት ማኔጅ አድርግ። ሀሳብ ይቅርታ። እኔ እኮ ለሚጣ የሰጠኋት እኮ ሞዴሬተርም ስላላት እኮ ነው። ይቅርታ። እሺ ምንድን ነው እኛ ሚት ስናወራ ይኸውልህ ጆከር ሚት እየተደረግ ነው። አይነፋም ይሄ ነገር ምን ይሻል? ማነው ሚዩት የሚያደርጋቸው? ያስወርዳሉ፣ ሚዩት ያደርጋሉ። ሞዴሬተሩን ማስወርደውሞዴሬተሮች ምን ያልፈከርኩት ማንም ሰው ሁሉንም ባነሳለ ከዛሬ ጀምሮ እታች ያለው ሰው ልጨርስ። ዛሬ እኔ አንድ ሀሳብ ልስጥን። አንድ ጥያቄ ኔ ምን ደረሳችሁ? ምንም የተደረስነው ነገር የለም። አንተ ከሄድክ በኋላ ዝም ብሎ በየተራ ዝም ብሎ የተዘበራረቀ፣ ግማሹ ደግሞ ጭራሽ ጃፒ ጊዜ የሁሉ ሰው ሰብስባችሁ ሰው ቆይሽ በመንጫጫት ሀቅ ያለው ሰው ሊደበቅ ስለሚችል በስነ ስርዓት ማውራት ባለብን ልክ እናወራለን። ነገም ሌላ ነገር ሊደገም ስለሚችል ስርዓት ያለው ነገር ነው እንጂ መነጋገር ያለብን ስለገባሽ ሚውት አንስተን እኔም አለኝ ከተባለ ባለቤቶቹን ማውራት አይችሉም፣ ይወዘጋገባሉ። የጉዳዮቹን ባለቤቶች በተለይ ሲያወሩ መሞገት ሀቅ እንዳይወጣ ማድረግ። ኤግዛክትሊ የጉዳይ ባለቤት እያወራ መካከል ላይ ገብቶ ያልሆነ ጥያቄ ማንሳት ሰውየውን ማደናገር ነው። ስለዚህ ታምር ቀጤ ምን ላይ አይታየኝም፣ ጥቁር ነው። እኔ ለምን ታብታብ አታረጉም? ኮፒ ሊንክ ታብታብ አታረጉ። 12,000 በደንብ ይታየዋል። ኮፒ ሊንክ እና ታብታብ አድርጉ፣ ይታየዋል። እና ማን ምን እንዳለገ ስለማለኝ ከሚውት ውጣና አንድ ጥያቄ ልጠይቃት። ብዙ አይደለም፣ ከሚውት መውጣት አለባት። መባ ወጥተሻል። ጥያቄው ላይ ይኸውልሽ፣ መባ ቆይ፣ ከሚውት ውጪ ከሚውት መውጣት አለ። እየሰማች ነው። ኧረ ጠይቅ ፕሊዝ። አውቃለሁ ቴምር እያውቃለሁ እንደምትሰማኝ። ይኸውልሽ መባ፣ አንቺ ከሙኒት ጋር ሆነሽ ሳለ እሷ ቤት እያለሽ ብዙ ሰዎች ከእናንተ ጋር አብረው የሚሰሩ የነበሩ ተገለው ነበር። አንቺ ከሙኒት ጋር ብቻ እያለሽ ወሬዎች ግን ማለት ነው በአንቺና በሙኒት መካከል ያለው ወሬ ሀፒ ድረስ ይደርስ ነበር። እነዚህ ሰዎች የተገለሉበትም አንደኛው ምክንያት ወሬ ስለሚደርስ ነው። ለሀፒ ከየት መጣ ያ ወሬ? ለምንድን ነው ለሀፒ የሚደርሰው? የሚጥሉ ስለምን ትገቢያለሽ? መልሽ እዚሁ አትኪ። እኔ አውቄ ነው ከሚት ውጭ ስልክ ማንም አጠገቤ ሌላ ሰው ነው ያለው አጠገቤ። ግን ስልክ ማውራት በማልችልበት ሁኔታ ሆኜ ነው እያወራሁት ያለው። ሌላ ሰው መኖሩ ራሱ ማወቄ ጥሩ ነው። እሺ ቀጥይ። እኔና ፒ ማለት ነው እኔ ይሄ ነገር እንደሚባል መጀመሪያ አውቄዋለሁ። እኔና ፒ ግን ጭራሽ ማንም ሁላ በተለይ በጣም የቅርቤ ሰው ከሀፒ ጋር እንደማላወራ በደንብ እሷም አድርጋ ጠንቅቃ ታውቃለች። አይደለም ማውራት እኔ ላወቅኩት እንኳን እንዴት እንደሚቀፈኝ አፒ ላወቅኩት ይቀፈኛል። በህይወት ዘመኔ እንደሱ የምጠላው ሰው የለም። በጣም የሚቀፈኝ ነው። አይደለም ላወራው በህይወት ዘመኔ። ጥያቄው በምን ደረሰው? እናንተ ሁለታችሁ እኔ ምንም የማውቀው ታሪክ የለም። ጭራሽ ምንም ሊደርሰው የማይችልም። ምን ሊደርሰው ይችላል? ይሄ ደረሰው በላይ ከአንቺ ይሄ ደረሰው፣ ከአንቺ ይሄ ማስረጃ ደረሰው በላይ። እኔ እንደዚህ ከአንቺ ይሄ ደረሰው አይደለም ያመ እና እኔ እንዴት ላውቅ እችላለሁ? እኔና አፒ እኮ ምንም ነገር እኮ አንተዋወቅም። የምንተዋወቀው እኮ ሁለት ቀን እና ደግሞ
ማስረጃ እኔ ላምጣ። እኔና 2 ቀን ውስጥ ነው ቤቱ ላይቭ ስትሪም ስታደርግ የነበረ የመጀመሪያ ጊዜ ለመጀመሪያ ማታ ገባው። በነጋታው ጠዋት ላይ ላይቭ ስትሪም ገባው። እስከ ሰው ማስረጃ እስከ አስወጣኝ ሰው ማስረጃ እስከ ወረቀት እስከ ስልኬ ይሄ ስልክ ላይ ስለሆነ ይዤ መምጣት እችላለሁ። ባቢ ጉዳይ ሰውም ልጁ ያስወጣኝንም ልጅ ሁሉ ይዤ መምጣት እችላለሁ። ሌላ ከኢትዮጵያ ሁሉ ተደዋውለው እሱ ሲለኝ የነበረውን ነገር ሁሉ የሚያውቁ ሰዎች አንድ ሰው አይደለም ይዤ መምጣት እችላለሁ። ያን ነገር ሁሉ አዘጋጅቼ ነይ በምትሉ ማስረጆቼን ይዤ መጥቼ ከአቤ ጋር እንደማንተዋወቅ የምንተዋወቀው እንኳን ይህ ፖሊስ ጣቢያ የሰጠሁት ነገር ነው። ሰላፒ ሲጀምር እኔ ማውራት አልፈልግም ነበር። በቃ ማርዘሙ አያስፈልግም። ይኸውልሽ እነ ዳኒ እነ ቴዲ እነ ምናምን እዛ ውስጥ ያሉ እነ መሲ ከግሩፕ ውስጥ የተገለሉበትን ምክንያት ልትነግሪኝ ትችያለሽ? የት ሄድሽ? ዋይ ለምን ትወጫለሽ? ወሬ አይወራ አይነገረው የተባለበት ሰበብ ምንድን ነው? መሲ ምንም ወሬ እንዳትወጣች አየሽ? ለዚህ ነው ሚውት አንስተሽ ስሚኝ ያልኳት። ለዛ ነው ሚውት አንስተሽ ስሚኝ ያልኳት። ለዛ ነው ጋጋና ትመለሳለች። ያየሽ ነው አይደለ? አንተ ለመፈረጃ አትፍታል ትመጣለች። አንተ ኢሞሽናል እየሆንክ ነው። ለማስቆጣት መልሳለች። አንተ ዲጄ ምን ፈልገህ ነው? ምንድን ነው ሸዋፕ የምታደርገው? ምንድን ነው ነው? ለምን ትወጣለች? ካምዳውን አንተ ራስን እንደዚህ ታርገህ ያለ እንዴ? ዲፌንድ ማድረግ አይገባህም አንተ ለእሷ ቴዲ ከኔ ጋር መሰፋፈጥ አይደለም። በመሀል መጫጫት የለብንም። በተራ ነው የምናወራው ተከባብረን። በተራ አስፈቅጄ ነው የጠየቅኩት። የምታወራውን ነገር ሲጀመር በእኔ ተራ ነው የገባው። በእኔ ተራ ነው የገባው። ዲጄ ያንተ ተራ አልነበረም። ፈርስት ኦፍ ኦል ዲጄ ልጅቷ ለጠየቃት ጥያቄ መልሳልሃለች። ባይ ዘ ዌይ አላገኘውም አላውቅም እንዴት እንደሚደርሰው። አንዴ ቆይ ቴዲ ፕሊስ ሚዩት አድርግ። እንዲህ የሀገር እንትን ሰብስቤ በእናታችሁ ምን ሆናችሁ ነው? ትልልቅ ሰዎች ያ ነው በእኔ አንዴ ሀቅ እንዳይወጣ ሌላ ዘመቻ ነው ያዛችሁ። ሙኒት የምትባለው አሁን እኔ ለሙኒት ነው ላይክ ልጅቷ ኦልሬዲ ወርዳለች፣ ግን መምጣት አለብሽ። ዲጄ ግን ጥያቄን እንዳልመለሰችልህ አድርገህ የምታጋንነውን ነገር አያውቁም። እንደዚህ አይነት ወንዳሽ ቃባጭ ያስጠላል። መልሳልሃለች። አላገኘውም አላውቀውም፣ በምን እንደሚደርሰው አላውቅም። መረጃ ካለ አምጡ እኔ እና እሱ የማገኝበትን ብላለች። ዳሴት እና ደግሞ ለሚጣ መልሳላታለች። መረጃውን እሺ፣ እሷ ጋር ያወሩበትን ነገር እሱን ነገር ያም ይመጣል። አዎ ስታራ ማንም ሰው ሳልፈቅድ ሚዩት የሚያነሳ ሰው ካለ እሷን አነጋግራችሁ ሁላችሁንም አስወጣለሁ። ባላገር አንተ ለመረበሽ ነው ሲጀመር የምመጣ ቦርኮ ስታስጠላ በጌተ ሰው ለሀቅ ጊዜ ትልቅ ሰው እኮ ነው ቁጭ ብሎ የሚያደምጥ። አንዳንድ ጊዜ መታገስም ትልቅ ነገር። እስካሁን ታገስኩ። ሀሳብሽን ስጭና እኛም ሀሳባችን ከበፊት ጀምሮ ስለነበር እኛም ሀሳባችን ስጥና ሀሳባቸውን ያልሰጡ ሰዎች አሉ። ሚውታ አንድ ሰው ጥያቄ ጠይቅ፣ አዳምጠኝ፣ ጥያቄ ጠይቅ፣ ሙኒትን ያለህን ነገር ተናገር። ወደ ክርክር ያስገባዋል። የሆነ ግጭ ነው። ይሄን የመሰለ ነገር አድርገሻል ልትናገርበት ከሆነ ሚውት አድርጊና እኔ ልጨርስና ጨርሽልሽ አንቺ ትመልሽልኛለሽ። አዳምጣለሁ ይባላል። ምን የሚባል ነገር ነው? ልጅቷን እኮ ሀቅ ካላት ሀቋ እንዳይወጣ እያረክ ነው። ጭራሽ አንተ ተወካይ ሆነ አንተ ትናገር። ማነህ አንተ የምትናገር? አልከሳትም ብላለች፣ ቃል ገብታለች። በቃሏ መሰረት ልጅቷ ትምጣና ያላትን ነገር ሙሉ በሙሉ ጨርሰን እንወጣለን። ጆከር ምን እንደሆነ ታውቃለህ? አንድ ሀሳብ ልጨርስ። እኔ ሀሳብ መጨረስ አይቻልም እንዴ? ሀሳብሽን ጨርሽና ጥያቄም ካለ ጥያቄሽ ለማንም ሆን አቅርቢና ልጅቷ ታለች አይደል? ለሙኒ ጥያቄ ካለች ጥያቄሽን መሰልሳት ሚውታል። ልጅቷ መምጣት አለባት። አንድ እሱ እኔ አሁን ሙኒት እህቴ ልጅቷ ችግር ደርሶባታል። ሴት ልጅ ነሽ አንቺ። ልትረጃት መተሽ ማን ነው መታ
እከስሻለሁ የሆነ በተፈጠረው ነገር ስለኔ ካላጠራሽልኝ ምናምን ላልሽው ነገር ይሄ ትክክል አይደለም። አንድ ሰው የሆነ የተቸገረች ልጅቷ ችግር ውስጥ ነው ያለችው። ሴት ልጅ ነሽ፣ በሚዲያ የሆነ ነገር ተለቆ ምናምን እንዴት ጫና እንዳለው ማሰብ አለብሽ። እና እከስሻለሁ ስትያት ልትረዳ መታ ሊረዷት የተቀበሏት ሰዎች እንከስሻለን ሲሏት ምን አይነት ችግር ሊያመጣባት ይችላል? ይህንን አንቺ እንደ ሰው ተረድተሽ ይህንን ብትዘልዩ ደስ ይለኛል። እኔ እንደ ሀሳብ ነው፣ እንደ ሴት እንደ እህት አንቺ አሁን እኔ ቅድም ራሱ ስለ አንቺ የሆነ ነገር ላይክ ብዙ ነገር አለ አፍሬ ያለው ያልሽው ነገር ምንድን ነው ተናገሪ ምናምን ብያታለሁ አይደል? ያ ማለት ምንድን ነው? አንቺ ብዙ ነገር እንደደረሰባት አይነት አድርጋ ለሰዎች ማይነት ስለፈለጉ ጥያቄሽን አቀረብላትና ቶሎ ትመልስና ልጅቷ መባነ ጆይን በይ ጨረሽ ጥያቄሽ። አሁን እኔ የማደርገውን እኔ አውቃለሁ። እስካሁን ሰዓት ድረስ የተጓተተው ገስት ላይ ባላችሁ ሰው ምክንያት ነው፣ መፍትሄ እንዳይገኘው ነው። ስለዚህ ቀጥ ጨርሽና ጥያቄሽን እንትን እሺ፣ እሱ አንድ ነው። ሌላው ነገር አሁን ቅድም ያ ቪዲዮ መሲ ብርጅስቶንም ጭምር ስለለቀቀችው መሲንም ስለሚያስጠይቃት ነው ክሱ ምናምን የሚል ነገር ተናግረሻል። መስሚ ልትከሰስ ትችላለች በዛ ቪዲዮ ምናምን ሰው ሌሎች የተለያዩ ሰዎች ስለለቀቁ ቪዲዮ የልጅቷ በደል ተደፋፍሮ መቅረት አለበት ወይ? ምክንያቱም ክሱ ያ ላይክ ቅድም የተናገርሽው ነገር ስለሰማሁሽ ነው። ታችሁኝ እነ መሲ ብርጅስቶን ሁሉ ቪዲዮ ለቀውታል አይደል? ትክክል ነኝ? ለቀውታል አይደለም ያልኩት። ራሷ መባ መጀመሪያ ስትልክ የላከችው ለቤኪ ለሚባል ልጅ ነው፣ ለቤኪ እና አሜሪካ ላለችዋ። እሺ፣ ከዛ በኋላ ደግሞ ለመሲ ነው የላከችው። መሲ ለእኛ ልካልናለች፣ ጠይቀናት ማለት ነው። ብትልክም ኬዙ ከተነሳ በኋላ ነው። ከዛ በፊት የላከችልኝ ነገር የለም። ላስረዳሽ። ቆይ ሙኒትም ሁላችሁም አንድ ጊዜ ከይቅርታ ጋር አዳምጥኝ። መባ ገብታለች አልገባች? ገስት ላይ ወጣለች አልገባች? ኦኬ፣ መባን አስገቡልኝ። ሌሎቻችሁ ምንም አሁን ጉዳዩ የማይመለክ ሁለታቸውን ብቻ ነው የምፈልገው። ጉዳዩ የማይመለከታችሁ ሁላችሁም ከታችሁ ነው እና ከቻላችሁ ጥያቄዋን ትጨርስ። ተምር ትጨርስልሽ። ለዛ ነው አሁን እሷ ከገባኝ በኋላ ሁላችሁንም አስወርጃቸዋለሁ። እሷ እስከምገባ ሙኒት ጋር የምታወሩትን ነገር አውሩ። እሷ ከመጣች ግን መሲ ብርጅስቶን እዚህ ጉዳይ ላይ አለሽበት? አለችበት። ሁለታችሁ በስነ ስርዓት ሶስታችሁ ትነጋገራላችሁ። ሌላ አንድ ሰው ፈልጋለሁ መካከል ላይ የምትጠይቁትን ጥያቄ እሷ ጋር ካላችሁ ጠይቋት፣ አወርዳችኋለሁ። በኋላ ግን አስገባችኋለሁ። ለምን እስካሁንም እኔ አላየሁም። ብጥብጥ ብሎ ነው እዚህ የደረሰ። ጨርሽ ቴምር ጥያቄ ጨርሽ እና ልጅቷ እስከምመጣ ጠይቋት። ችግር ተምር አለሽ ሚወትሽ ነ ኦኬ ሶ አለው እሰማለሁ። ኦኬ ሶ እኔ ለሙኒት የመጀመሪያው እንደ ኮሜንት ነው ያን የሰጠሁሽ። እንግዲህ ራስሽ መወሰን ትችያለሽ። ሰዎች ለረዳት ወስዳ ከሰሰቻት የሚባለው ነገር ለአንቺም ጥሩ አይደለም ከማለት ነው። ሌላው ነገር ደግሞ እዚህ ልጅቷን እኔ ጆከር ቤትን ያው ሌላ እሷና ሁለቱም ብቻ ልታስገባ ነው ያሰብከው፣ ግን ሌሎችና ሀፒ መጥተው ነገሩ ይጥራ ምናምን እየተባለ ነው። ሀፒ አውርታኛለች ብሎ ሊያወራ ይችላል፣ ሆን ብሎ ማለት ነው። ልጅቷ አውርታኛለች የሆነ ኤቪደንስ ምናምን እንዳቀርብና የድምፅ ሪከርድ ካለው እንዳመጣ ብትጠይቁ። ምክንያቱም ሊበቀላትም ይፈልጋል ከደረሰባትና ሚዲያ ላይ ከደረሰበትም አንጻር እሱን በጥንቃቄ እንዲታይ ከማለት ነው። ቴንኪዩ ወርዳለሁ። እኔ ከታችሁኝ አዳምጣለሁ። እሺ ቴምር ነው። እኔ ጥያቄ አለኝ ለአንቺ በሰጠሽው ኮመንት ላይ ማለት ነው። አንቺ ስትጠይቅኛውን ልትረጃ አምጥተሽ መክሰስ ማለት እሷ ልትረዳ መታ እዚህ ቤት ተበዳይ ነኝ ካለች በደሏን ማሳወቅ አለባት። የኔ ስም መጥፋት የለበትም። ግን አይ ብዙ አሳፋሪ በኢየሱስ ስም በምናምን ብሎ መውረድ ማለት ነጥብ አስጥላ የሰው ላይ ሰው ጭንቅላት ውስጥ ጥያቄ ምልክት አርጋ መውረድ የለባትም። አንቺ በአንቺ ይሄ ቢደርስብሽ ምን አይነት ነገር ነው የምትወስጂው? እኔ ቃል ገብቻለሁ ምያለሁ እዚህ ጋር ሙና እንዲያደረገችኝ ብላ የምትዋሸውን ውሸት አርማለሁ፣ ሌላውን እቀበላለሁ ብያለሁ። ግን እንደዚህ ብዙ ነገር መጥቼ የምናገረዋለኝ ኖ አይ ዋንት ክሊር ማድረግ ፈልጋለሁ። ይሄንን እሷ በፈቃዷ ክሊር ካረገችው አህለን ወሳለን። የማታደርገው ከሆነ ደግሞ ክሊር በሚደረግበት መንገድ ክሊር ማድረግ አለብኝ። ይሄንን ነው ያልኩት። እኔ ስለተናገርሽ አሳስብሻለሁ አላልኩኝ።
ኦኬ እኔም እኮ እንደዛ እንዳይሆን ለልጅቷ እንደዛ አትበይ፣ የሆነ ነገር እንዳላት አድርጊ፣ ግልጽ አድርጊ ምናምን ብዬ ቅድም ተናግሬያለሁ። እና ያው እኔ ለምን መሰለሽ ይሄን ያልኩሽ አንቺ ተበድልሽ ወይም ስምሽ ጠፍቶ ምናምን ክሊር እንዲሆንልሽ እኮ ስለምፈልግ ነው። ቅድምም የጠየኳት ልጅቷን ግን ያው ከሳለሁ ምናምን ስትይ ያው ጥሩ ስለማይሆን ነው። ለአንቺም እንደገና ይጸጽትሻል። ይች ልጅ ወረቀት የላትም አንቺን ትረዳኛለች ብላ አንቺን ነው የተጠጋችው። መሀል ላይ ደግሞ እንደ ሰው ተጋጭታችኋል። ይሄ ሰው ስትረጅ በመሀል ላይ ያው ጥሩ ነገር አደርጋለሁ ስትይ መጥፎ መልሶች ሊመጡ ይችላሉ። እሱን ጠብቀሽ ነው ከሰው ልጅ እና ይሄንን ከመረዳት አንጻር እንዲታረጊው ከማለት እንጂ አንቺ የሆነ ስለ አንቺ መጥፎ ነገር ተነግሮ ክሊር ሳይሆን ይለፍ አይደለም። ክስ የሚለውን ነገር ግን ብታዩ ሀሳቡንም ባታነሹ ከሚለው ነው። ታጥራ ካጠራች ምንም ቅያሜ የለኝም። ታጥራ እሺ፣ ቴንኪው ከተረዳሽኝ ያለ ማለት ፈልጌ ነው። ተረድቼሻለሁ። አመሰግናለሁ። ልጅቷ አለች ልጅቷማ ቴዲ ወርዶ አትገባለህም እኮ አሁን ድራይቭ የሚያልፋት እየፈለኳት ነው። የለችም፣ ገስትም ላይ የለችም። ካለች መባ ነይ እና ሌሎቻችሁ ማን ያለው ገስት ላይ? ኪያ አለ፣ ጆን ባባ አለ፣ ካርሎስ ገብቷል። አሁን በዚህ አጋጣሚ እሱ ጋር አውርታለች አላወራችም የሚባለው ነገር ሀፒ መጥቶ ይጠይቅ። እሱን ነገር እኔ ምናልባት አልስማማበትም። ለእኔ ልኮልኝ አሳይቻት ስጠይቃት ምንድን ነው ያለችኝ? ክስ አልፈልግም የሚለውን ነገር ለእኔ ልኮልኛል። የላከለትም ሰው ሊኖር ይችላል። ሳሳያት ማሚ በፊት የተነጋገርነው ነው እያባበልኩት ነው። በዛ ላይ ሌሎች ነገሮችም ለመሳብ ስትል እሺ ብዬ ቁጭ ብያለሁ። ለምሳሌ እኔ ሳልጠቅስ ማልፋት ሚስማር የምትባለው አለች። ሚስማር አሁን ከእሱ ጋር ኦኬ ሆና እያንዳንዱን ነገር ለእኔ ስታቀብለኝ ነበር። እሱን ለማስያዝ ጀስት ውጭ እንድናገኘው በር አንሰብርም የሚለው ነገር ሲመጣ እሱ እንደ እጅ ለማግኘት እያዋራች ለእኔ መልስ ስትሰጠኝ ነበር። ታውቃለች እሷ። ወዲያውኑኑ እሱን አስቆማት። እሷን እየሰለልሽኝ ነው አንቺ ብሎ አቆመ። በምን አወቀ? እኔ እሷ ሚስማር ብቻ ነን የምናውቀው። እንዲያውም የሆነ ሰዓት ላይ እናንተ ጋር ማን ቤት እንደሆነ ባላስታውስም ገብታ ስትረገጥ ኧረ እባክሽ ሄደሽ ተናገሪ፣ በቃ እኔ ራሴን መደበቅ አቃተኝ፣ ከዚህም በኋላ ከእሱ ጋር ማውራት አልችልም፣ ግን የልጄ ሁሉ ፎቶ ተለጥፏል፣ ሙና ሂጂና ተናገሪ። እኔ ሜሴጆቹን እንዳለ ልልክልህ እችላለሁ፣ ምን መረጃ ስትሰጠኝ እንደነበረ፣ ምን ስታናግረው እንደነበረ። እኔ ለእሷ ያለፋሁት ልፋት የለም። እንኳንስ ጉድ ሊነውርብኝ እሷን የበደልኩት በደል። ሚስማር እስኪ ትፈለግና ትምጣ ትናገር። እያመጣች ወሬ ስታቀብለኛል ነበር። እሱን እያናገረች ታሞ ተኝቶ ነገ ምናልባት ሆስፒታል ይሄዳልና ይሄን ሰዓት አሳውቅሻለሁ ያልንለት የዛለት ተብጥብጥ ተፈጠረ እናንተ ጋር እና ሙነ ውጭና አስረጂ። የልጄን ፎቶ ሁሉ ለጥፈዋል። ማን ቤት እንደነበረ አላስታውሰው። እንዲሁ ሁሉ ተነጋግረናል። ለካርሎስም ነግሬዋለሁ ይመስለኛል። ሚስማርን ተዋት እንዲህ ነው ብዬ ሳልለው አልቀርም መሰለኝ። አትገቢም አትመጣም። አሁን እሷ ቴዲን ምክንያቱም በዛ ሰዓት ቴዲን አላስገባው በቃ አትገባም። እሱ ነው ድራይቭ እያደረጋት ያለች። እሱ እንደፈለገ የሚያንቀሳቅሳ ከሆነ አላስገባውም። እኔ እንደዚህ አይነት ረብሻ እስካሁንም ተረብሾ የቆየ በሱ ምክንያት እሷና ሰዎች ሁለት ሰዎች እነሱ የሚመርጡት እሷ የምመርጠው አንዳንድ ሰው አስቀምጬ አነጋግራቸዋለሁ። መባላኪና ጊቢ